መሽጎ የነበረው የአገዛዙ ጦር በፋኖ ሰራዊት ጥቃት ተከፍቶበት ከተማዋን ለቆ ወጥቷል። አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር ከአጼ አምደ ጽዮን ኮር ጋር በመቀናጀት ጠላት የሚተማመንባቸውን አየር ወለድና ሪፐብሊካን ኮማንዶ ክፍለ ጦሮች ሙትና ቁስለኛ አድርገዋቸዋል። ከወረታ ደብረ ታቦር ባለው አውራ ጎዳና በአገዛዙ ተደራጅተው በፋኖ ስም ሲዘርፉ የነበሩ ባንዳዎች ላይ ጥብቅ እርምጃ መወሰዱ ተነግሯል። የጋምቤላ ክልል መንግስት ሰራተኞቹ ወደ ስራቸው እንዲመለሱ ማሳሰቢያ ሰጠ። በጋምቤላ ክልል በተፈጠረው ግጭት ምክንያት ባለፉት 3 ሳምንታት ስራ አቋርጠው የነበሩ የክልሉ መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ ተሰጥቷቸዋል። የአፍሪካ ህብረት በትግራይ ጦርነት ወቅት ከነበረው በበለጠ ሁኔታ በታህሳስ ወር የተመዘገበውን የተፈናቃዮች ሞት የሚሰንድ የሀቅ አፈላላጊ ተልዕኮ እንዲያሰማራ ህወሓት ጠይቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ታህሳስ 23 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በደብረ ሲና ከተማ መሽጎ የነበረው የአገዛዙ ጦር በፋኖ ሰራዊት ጥቃት ተከፍቶበት ከተማዋን ለቆ ወጥቷል። አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር ከአጼ አምደ ጽዮን ኮር ጋር በመቀናጀት ጠላት የሚተማመንባቸውን አየር ወለድና ሪፐብሊካን ኮማንዶ ክፍለ ጦሮችን ሙትና ቁስለኛ አድርገዋቸዋል። የፋኖ ኃይሎች ጣርማበር፣ ደብረ ሲናና አርማንያ ከተሞች በመግባት በዛሬው ዕለት መብረቃዊ ጥቃት ፈጽመው በጠላት ላይ ከፍተኛ ጉዳት አድርሰዋል። ደብረ ሲና ከተማ የገባው የፋኖ ሰራዊት በቦርቸሌ ካምፕ ላይ መሽጎ የነበረውንና ልዩ ትጥቅና ስልጠና አለው የሚባለውን አየር ወለድ ኮማንዶ ክፍለ ጦርን ሙትና ቁስለኛ አድርገው ከተማዋን መቆጣጠር ስለመቻላቸው አፋድ አስታውቋል። በተመሳሳይ አፋድ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር አካል የሆነው ጀግናው መይሰው ጋፋት ክፍለ ጦር ደጀን ብርጌድ ታህሳስ 22 2018 ዓ.ም በተራራው ጉና ቀጠና የተሳካ የደፈጣ ኦፕሬሽን አካሂደዋል። የአገዛዙ ጦር ከክምር ድንጋይና ከጋሳይ ከተሞች ተነስቶ ከሁለት አቅጣጫዎች መይሰው ጋፋት ክፍለ ጦር አካል የሆነውን ደጀን ብርጌድን ለማፈን ሙከራ አድርጎ የነበረ ሲሆን ፋኖቹ በሁለት የተለያዩ ቦታዎች ላይ ደፈጣ በመጣል ባደረሱት ጉዳት 7 ወታደሮችን በመደምሰስ ከ10 በላይ የሚሆኑትን ቁስለኛ ማድረጋቸውን በትናንትናው የዜና ወጃችን ላይ መዘገባችን ይታወሳል። ከወረታ ደብረ ታቦር ባለው አውራ ጎዳና በአገዛዙ ተደራጅተው በፋኖ ስም ሲዘርፉ የነበሩ ባንዳዎች ላይ ጥብቅ እርምጃ መወሰዱ ተነገረ። በአፋብኃ ሰሜን አማራ ቀጠና ሜጀር ጄኔራል ውባንታ ባተ ኮር ስር ፎገራ ክፍለ ጦር የተውጣጡ የፋኖ ሀዶች በወረታና ደብረ ታቦር መካከል ሀገረ ሰላምና አርባምባ ተብለው በሚጠሩ አካባቢዎች በወሰዱት እርምጃ በርካታ ባንዳዎችን ሙትና ቁስለኛ በማድረግ ቀጠናውን ማጽዳታቸውን ፋኖቹ አስታውቀዋል። ወደ ሌሎች መረጃዎች ስናልፍ የጋምቤላ ክልል መንግስት ሰራተኞቹ ወደ ስራ እንዲመለሱ ማሳሰቢያ ሰጥተዋል። በክልሉ በተፈጠረው ግጭት ምክንያት ላለፉት 3 ሳምንታት ስራ አቋርጠው የነበሩ የክልሉ መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ ተሰጥተዋል። የጸጥታ ችግር ባለባቸው አካባቢዎች የሚገኙ መስሪያ ቤቶች የሚሰሩ ሰራተኞች ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸውም ተገልጸዋል። የክልሉ ፐብሊክ ሰርቪስ እና ሰው ሀብት ልማት ይህንን ማሳሰቢያ የሰጠው ረቡዕ ታህሳስ 22 2018 ዓ.ም በክልሉ ለሚገኙ 53 መስሪያ ቤቶች በጻፈው ደብዳቤ ነው። ከህዳር ወር መጨረሻ ጀምሮ የተቀሰቀሰው የጋምቤላ ክልል ግጭት ከታህሳስ ወር 2ኛ ሳምንት አንስቶ ተባብሶ ቆይቷል። ፐብሊክ ሰርቪስ እና ሰው ሀብት ልማት ቢሮ የጻፈው ደብዳቤ በተከሰተው የጸጥታ መደፍረስ ምክንያት ላለፉት 3 ሳምንታት የመስሪያ ቤቶቹ አገልግሎት መስተጓጎሉን ጠቅሷል። በአሁኑ ሰዓት ግን በጋምቤላ ከተማ ብሎም የጸጥታ መደፍረስ ችግር ባጋጠማቸው ቦታዎች አንጻራዊ ሰላም እየሰፈነ ስለመሆኑ አስታውቋል። በዚህም የክልሉ መንግስት መስሪያ ቤቶች ወደ መደበኛ አገልግሎት እንዲመለሱና ሁሉም የቢሮ ሰራተኞች በመደበኛ ስራ ገበታቸው ላይ እንዲገኙ መወሰኑን ደብዳቤው ያሳያል። የአፍሪካ ህብረት በትግራይ ጦርነት ወቅት ከነበረው በበለጠ ሁኔታ በታህሳስ ወር የተመዘገበውን የተፈናቃዮች ሞት የሚሰንድ የሀቅ አፈላላጊ ተልዕኮ እንዲያሰማራ ህወሓት ጠየቀ። በክልሉ በሚገኙ ተፈናቃዮች ላይ እየተከሰተ ያለው የጅምላ ረሃብ የፕሪቶሪያውን ስምምነት የሚጥስ እንደሆነ ገልጿል።
ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በአፍሪካ ህብረት ኮሚሽን ሊቀመንበር በጻፈው ደብዳቤ በተፈናቃይ ካምፕ ውስጥ ያለው ሁኔታ በእጅጉ አሳሳቢ መሆኑን በመግለጽ የሰብአዊ እርዳታ አቅርቦት ለማሻሻል አስቸኳይ እርምጃ እንዲወሰድ ጠይቋል። በክልሉ ውስጥ ያሉ ተፈናቃዮች ለከፍተኛ የምግብ እጥረት በመጋለጣቸው የሟቾች ቁጥር እየጨመረ መሆኑን የጠቀሰው ህወሓት ክስተቱ የ2 ዓመቱን ጦርነት ያስቆመውን የፕሪቶሪያው ስምምነትን የሚጥስ ነው ሲል ከሷል። ድርጅቱ በመጠለያ ካምፕ ውስጥ ያለው ሁኔታ በዚህ ወር ውስጥ ማባባሱንና ያለው ሁኔታ ጦርነቱ በትግራይ ውስጥ ከተጀመረበት የከፋ ሆኖ የሞቱ ሰዎች ቁጥር ከፍተኛ መሆኑን ገልጿል። ህወሓት በደብዳቤው የአፍሪካ ህብረት በታህሳስ ወር የታየውን የተፈናቃዮች ሞት ማባባስ የ5 ዓመት የሞት ቁጥርና ስልታዊ የእርዳታ አቅርቦት የሚሰንድ የሀቅ አፈላላጊ ተልዕኮ እንዲሰማራ ጠይቋል። ተልዕኮ በ60 ቀናት ውስጥ ሪፖርት እንዲቀርብም አሳስቧል። ነጻፍ በሚባለው የተፈናቃዮች ካምፕ ውስጥ የተከሰተውን የምግብ ችግርን በተመለከተ በማህበራዊ ሚዲያ ላይ መነጋገሪያ መሆኑን ተከትሎ የፌዴራል መንግስት በሰጠው መግለጫ እርዳታ ምግብ አቅርቦት እንዳልተቋረጠ መግለጹ ይታወሳል። ይሁን እንጂ ህወሓት ለተፈናቃዮቹ የእርዳታ አቅርቦት ያለማቋረጥ እየቀረበ ነው በማለት ያቀረበውን መረጃ ውድቅ አድርጎ የፌዴራል መንግስት እርዳታ በማደናቀፍ በአጸፋ ወንጅሏል። በኢራን ለአራተኛ ቀን እየተካሄደ ባለው የተቃውሞ ሰልፍ ላይ የደህንነት አባል መገደሉን የሀገሪቱ ባለስልጣናት ተናገሩ። የኢራን የደህንነት ኃይሎች አባል የሆነው አንድ ግለሰብ በሀገሪቱ የገንዘብ የመግዛት አቅም መውደቁን ተከትሎ ለአራተኛ ቀን በቀጠለው ህዝባዊ አመጽ ላይ መገደሉን የሀገሪቱ ባለስልጣናት ተናግረዋል። በርካታ የጸጥታ ኃይሎች አባላትም ጉዳት እንደደረሰባቸው የመንግስት ሚዲያዎች ዘግበዋል። በኢራን የገንዘብ የመግዛት አቅሙ መውደቁን ተከትሎ በተቀሰቀሰውና አራተኛ ቀኑን በያዘው የተቃውሞ ሰልፍ የወጡት የደቡባዊ ፋርስ ግዛት ነዋሪዎች የአካባቢውን አስተዳደር ህንፃ ሰብረው ለመግባት ሞክረዋል። በፋሳ ከተማ በነበረው ግጭት ደግሞ 3 የፖሊስ መኮንኖች መቁሰላቸውንና 4 ነዋሪዎች በቁጥጥር ስር መዋላቸውን ባለስልጣናቱ አስታውቀዋል። በምዕራባዊ ሐሜዳንና ሌሮስታን ግዛቶች ተመሳሳይ ግጭቶች እንደተከሰቱም ተገልጧል። በዋና ከተማዋ ቴህራን የሚገኙ ባለስልጣናት እየተባባሰ የመጣውን ተቃውሞ ለማረጋጋት በሚመስል መልኩ ረቡዕ ዕለት ባንኮች ዝግ ሆነው የሚውሉበት የበዓል ቀን እንደሆነ አውጀው ነበር። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።